My brothers and sisters, I want you to know something. I am shaking. ይህን የምታዳምጡ ወንድምና እህቶቼ በዚህ ቪዲዮ ውስጥ የማጋራችሁን ሚስጥር በጥንቃቄ እንድታዳምጡ ፈልጋለሁ። እነዚህን ቃላቶች ለእናንተ ሳካፍል እየተንቀጠቀጥኩ ነው። ኳኔ ይባላለሁ። የመጣሁት ከትንሿ መንደር ከጋና ውስጥ ከምትገኝ አሻንቲ ከተማ ውስጥ ነው። ብዙ ሰዎች ችላ ያሉትንና የሳቱትን ስለ ጾም ጸሎት ያለውን መረዳት ልነግራችሁ ፈልጋለሁ። ምናልባት ለአራት ተከታታይ ቀናት ምንም እህልም ውሃም ሳትቀምሱ በጾምና በጸሎት ውስጥ ታሳልፋላችሁ። ነገር ግን በመንፈሳችሁ ምንም ነገር የተለወጠ እስከማይመስል ድረስ ሰማይ እንዳልተከፈተ የሚሰማችሁ ስሜት ሊኖር ይችላል። አንዳንዴ የምንጸልየው ጸሎቶች ላይ ደርሱ ይችላሉ። ያን ደግሞ መንፈሳችን ውስጣችን ራሳችን ይነግረናል። አንዳንድ ጊዜ ምናልባት እግዚአብሔር እየሰማኝ ይሆን ብላችሁ ራሳችሁን ትጠይቃላችሁ። ጥርጣሬ ውስጥ ትገባላችሁ። ስለ ራሳችሁ እምነት እንኳን ጥያቄ ውስጥ ትገባላችሁ። ምናልባት ችግሩ ከኔ ይሆን ብላችሁ ትጠይቃላችሁ። ዛሬ የምነግራችሁ ነገር ስለ መንፈሳዊ ውጊያ ያላችሁን አመለካከት ሙሉ በሙሉ የሚቀይር ጠንካራ እምነት ነው። ከዛ በፊት አንድ ነገር ልንገራችሁ። ጸሎቶቻችሁ ደካማ ሆነው አይደለም። እምነታችሁ ስለተቀዛቀዘና ስለማታምኑም አይደለም። ይልቁንስ አንድ ያልተነገራችሁ እውነተኛ መንፈሳዊ ሚስጥር ስለሳታችሁ ነው። በተለይም ደግሞ አንዳንድ ወራቶች ላይ ልክ እንደ አገር ጾም ጸሎት ሲታወጅ አገር ድብልቅልቋ ይወጣል። ምክንያቱም ብዙ ጸሎቶች በድንገት ወደ ሰማይ ይወጣሉ። በዚያ ጊዜ ዲያብሎስ የእናንተ ጸሎት እንዲታፈንና እንዳይወጣ የሚያደርጋቸው ነገሮች አሉ። ኢላማ የሚያደርጋቸው የጸሎት አይነቶችና ሰዎች አሉ። ምክንያቱም አንዳንዴ የምትጸልዩት ጸሎቶች ብዙ ለውጦችን ማምጣት የሚችሉ ናቸው። ይህን እንዴት አወክ ብላችሁ ልትጠይቁኝ ትችላላችሁ። እኔ ግን ይህንን ከሚያጨናግፉት መካከል ለ17 ዓመታት ያክል ስሰራ ነበር። የተለያዩ መንፈሳዊ ውጊያዎች በክርስቲያኖች ላይ እንዲከፈቱ አድርጌያለሁ። በተለይም ደግሞ በጋና ውስጥ የሚገኙ የተራራ ጸሎቶች፣ ቤተክርስቲያን ውስጥ የሚደረጉ ጾም ጸሎቶችና በቤት ውስጥ በድብቅ የሚደረጉ ጸሎቶችን ብዙዎችን ተዋግቻለሁ። በዋነኝነት በድሮ ህይወቴ ላይ የሚሰጠኝ ስራ የነበረው የትኛው መዝሙር አይነቶችና የትኛው የጸሎት አይነቶች የበለጠ መንፈሳዊ ተጽዕኖ ሊኖራቸው እንዲችሉ ማወቅና እነሱን መዋጋት ነበር። አንድ ነገር እወቁ። በጨለማው ዓለም ውስጥ ጸሎቱን ስላረዘማችሁት አይደለም አጋንንቶች የሚፈሯችሁ፣ ወይም ደግሞ ስትጸልዩ ጮክ ብላችሁ ጉሮሯችሁን እስኪሰማችሁ ድረስ ስለ ጮኻችሁ አይደለም አጋንንቶች የሚፈሯችሁ። ይልቁንስ ለምሳሌ እንደነዚህ ያሉት 4 የዝማሬ አይነቶችን ስትዘምሩ ዲያብሎስ ይረበሻል። የጨለማው ዓለም ላይ ጥቃትን ታደርጋላችሁ። ጉዳዩ የድምጽ ቅላጼ ማማር ወይም ደግሞ የግጥም ቤት መምታታ አይደለም። ይልቁንስ በእነዚህ ዝማሬዎች ውስጥ ብዙ ሰዎች ያልተረዷቸው አደገኛና ጠንካራ የሆነ የእግዚአብሔር ቅባት አለ። እንደነዚህ ያሉ ዝማሬና ጸሎቶች ቃል ኪዳን አፍራሾች ብለን እንጠራቸዋለን። ምክንያቱም ደግሞ እያንዳንዱ እነዚህ ሰዎች አንደበት ውስጥ ያለው ጠንካራ የሆነ ሰማያዊ ስልጣንን ስለሚይዝ ነው። ለምሳሌ በመንፈሳዊ ዓለም ውስጥ ለጨለማው ዓለም እጅግ በጣም ከፍተኛ ተጽዕኖ ያለበትና መንፈሳዊ ውጊያ የሚበረታበት የጥር ወር ነው። ከጥር በፊት ባሉት ወራቶች ላይ ሰዎች በበዓላትና በተለያዩ ዝግጅቶች ስለሚጠመዱ ብዙም ጸሎት ትዝ አይላቸውም። ከጥር በኋላ ያሉት ወሮች ላይ ደግሞ ሰዎች የተለመደውን ዓመታዊ ኑሯቸውን መኖር ይጀምራሉ። የጥር ወር ግን ከባድ የመንፈሳዊ ውጊያ ያለበት ወር ነው። አብዛኛውን ጊዜ ጥር ወር ወይም ደግሞ በፈረንጆች ጃንዋሪ ወር ብዙ ሰዎች በቋሚነትና በጠንካራነት የጾም ጸሎታቸውን በርትተው የሚያደርጉበት ወር ነው። አብዛኛውን ሰዎች በተለይም ደግሞ ክርስቲያኖች አዳዲስ የሆኑ መንፈሳዊ ዓላማዎችን ይሰንቃሉ።
አንዳንዶች ደግሞ ጥሶ ለመውጣትና በተለያዩ ነገሮች እግዚአብሔር እንዲረዳቸው አጥብቀው ይጸልያሉ። ሰዎች ዓመቱን ዋጅተው የሚጀምሩበት ዓመት ስለሆነ በዚህም በዚያም ውጊያ ይበዛብናል። በአሰራራችን መሰረት የጥርን ወር የመግቢያ ወር የሚል ስያሜን ሰጥተነዋል። ምክንያቱም ደግሞ አንድ አማኝ ዓመቱ ሲጀመር የያዘው ስንቅና ዓመቱ ሙሉ ሊያደርገውን ያሰበውን በጥር ወር ላይ የሚበረታና የሚጸልይ ከሆነ ዓመቱ ሙሉ በዛ በዋጀው መሰረት መኖር ይችላል ማለት ነው። በዚህ ውስጥ የኛ ተልእኮ አንድና ግልጽ አጭር የሆነ ነበር። የእነዚህን ሰዎች አምልኮ ሰማይ እንዳይደርስ መዝጋት ነበረብን። በተለይም ደግሞ እነዚህ ሰዎች በሚጾሙና በሚጸልዩ ወቅት አጥብቀን እንድናጠቃቸው ይደረጋል። ያው አብዛኞቹ ላይ ባይሳካልንም የተወሰኑ ቀዳዳዎች የምናገኝበት ሰዎች ግን ሞልቷል። በምሰራው ስራ ጎበዝ የተባልኩ ነበር። በኩማሲ ውስጥ የሚገኙ ቤቶችን እቆጣጠራለሁ። አስታውሳለሁ ከምቆጣጠራቸው መካከል አንዳንዶቹ ቤተሰቦች ናቸው። ማታ ላይ ለጸሎት እያንዳንዳቸው ከሚሆኑበት ቦታና ከሚቆዩበት ስፍራ ተሰባስበው ሳሎን ላይ ለመጸለይ ይዘጋጃሉ። በአብዛኛው ጊዜ በመንፈሳዊ ዓለም ውስጥ በመሆን ሰዎች የሚያስቡትን፣ የሚጸልዩትን እንዲሁም ደግሞ ለአምልኮ የሚዘምሩትን ዝማሬዎች እቆጣጠርና እከታተል ነበር። ታዲያ በዚህ ወቅት ነበር አንዳንድ ዝማሬዎች ሲዘመሩ ሙሉ በሙሉ መስዋዕቶቻችንን ይሰባብሩት ነበር። አንዳንድ ጸሎቶችና አንዳንድ ዝማሬዎች ግን ምንም ያክል አቅም አልነበራቸውም። መንፈሳዊ ዓለምም ላይ ይህን ያህል ተጽዕኖ የላቸውም። ካሁን በኋላ የምነግራችሁ እውቀቴ ያለው በሙሉ ከአሁን በፊት በነበረኝ ህይወት ለ17 ዓመት ሙሉ በጨለማ ውስጥ በነበርኩበትና ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ባልተቀበልኩበት ጊዜያት ውስጥ ያጋጠሙኝ ነገሮች ናቸው። እነዚህና ታላላቅ ሚስጥራት የእውነት ከልባችሁ የምታዳምጡ ከሆነ በመንፈሳዊ ህይወታችሁም ላይ በዚህ ምድር ላይ እጅግ በጣም እንደሚጠቅማችሁ እርግጠኛ ነኝ። ስለዚህ ልብ ብላችሁ አድምጡ። ለመጀመሪያ ጊዜ ይህንን ማወቅ የቻልኩት እንደ አውሮፓውያን አቆጣጠር በ2019 ዓመተ ምህረት ጥር ወር ላይ ነው። ጥር ወር ማለት በፈረንጆች ጃንዋሪ ሲሆን የዓመቱ መጀመሪያ ነው። ጌታ ኢየሱስ ክርስቶስ ካዳነኝ በኋላና ነፍሴን ለሱ ከሰጠው በኋላ አሁን ላይ በዋነኝነት ተልኮዬ የሚሆነው የጨለመውንና የአጋንንትን ስራ ማጋለጥ ነው። በመንፈሳዊ ዓለም ላይ አማኞች ሲዘምሩት በፍጹም ጣልቃ ልንገባም ሆነ ልናስቆማቸው የማንችልበትና የጠላትን ምሽግ ድምጥማጡን የሚያጠፉበት 4 የአምልኮ አይነቶች አሉ። ይህ የሆነበት ምክንያት አማኞቹ ጨዋሂዎች ስለሆኑ አይደለም፣ ወይም ደግሞ እነዚህ አምልኮ መዝሙሮች ለየት ባለ ቅላጼ ያለው የአምልኮ ድምፅ ስለተዘመሩ አይደለም። ስለነዚህ 4 የዝማሬ አይነቶችና የአምልኮ አይነቶች ተራ በተራ ልንገራችሁ። የመጀመሪያው በሰዎችና በመንፈሳዊው ዓለም መካከል የተደረገ ማንኛውንም የደም ኪዳን የመሰባበርና የመሻር አቅምና ኃይል አለው። ሁለተኛው የአምልኮ አይነት ደግሞ መንፈሳዊ ከባቢን የመቀየር አቅም አለው። ሶስተኛውና እኔ በግሌ በዋነኝነት በጥብቅ እንድታውቁት የምፈልገው ደግሞ ይህ ነው። ሶስተኛውን አይነት አምልኮ ሰዎች በጾምና በጸሎት ወቅታቸው ላይ ሆኖ ሲዘምሩት በመንፈሳዊውና በጨለማው ዓለም ላይ ከባድ መናጋትን የመፍጠር ኃይል ያለው የዝማሬ አይነት ነው። እንደዚህ ባለ ጊዜ ላይ እኛ እንኳን በተሰጠን ተልእኮ ላይ በአግባቡ መፈጸም አንችልም። አራተኛው ደግሞ አጋንንት ወይም ዲያብሎስ በእናንተ ህይወት ላይ ሊያደርገው ከነበረው ሽንገላ ወይም ተንኮል ያደናቀፈው ነው። ከሁሉም በላይ አራተኛውን አጥብቀን ለመያዝ እንሞክራለን። በተለይም ደግሞ በዚህ በጥር ወር ላይ በሚገኙ ጾም ጸሎቶች ላይ አጥብቀን ለመያዝ እንሞክራለን። እንደነዚህ ያሉ ነገሮች ምን ያህል ርቀት ሊሄዱ እንደሚችሉ ልትገምቱት አትችሉም። አንዳንድ ጊዜ ነፍሳቶች ይካተቱበታል። ሌላ ጊዜ ኃይለኛ መስዋዕቶች ይኖሩታል።
አንዳንድ ጊዜ ሰዎች ራሳቸው ይሞቱበታል። እነዚህን ሁሉ ዛሬ በምናየው ምስክርነት ላይ አብረን እንመለከታለን። ይህን ከመናገሬ በፊት ግን አብዛኛውን የጠላት ፈላጻ የሚሰባብር አንድ አምልኮን ልነግራችሁ ፈልጋለሁ። የመጀመሪያው የአምልኮና የዝማሬ አይነት የኢየሱስ ክርስቶስን ደም እያወደሱ ሲዘምሩ ነው። እንደዚህ ያሉ ከልብ የሚመጡ አምልኮች ግዴታ በኳየር ወይም ደግሞ በጥሩ ቅላጼ ባለው ድምፅ መሆን የለበትም። ነገር ግን ሰዎች ከልባቸው ኢየሱስ ክርስቶስ በመስቀል ላይ የከፈለላቸውን ዋጋ እያሰቡ ደሙን በሕይወታቸው ላይ እያወጁ ሲያመልኩ በሕይወታቸው ላይ ታላቅ ነገር ይሆንላቸዋል። ለምሳሌ አንድ የማስታውሰው መዝሙር ነበር። የሎይስ ጆንስ በ1899 የተዘመረ አምልኮ ነው። የሚገርመው ነገር ከምታስቡት በላይ እጅግ በጣም ብዙ አማኞች ይህንን ዝማሬ በጾም ጸሎት ወቅት ይዘምሩታል። ሌሎች ደግሞ በማለዳ ተነስተው ይህንን ዝማሬ ይናገራሉ። በተለይም ደግሞ በማለዳ ከ10 ሰዓት እስከ 12 ሰዓት ባለው ሰዓት ውስጥ ይህ ዝማሬ በሚዘመርበት ወቅት እያንዳንዱ ልንሰራቸው ያቀድናቸው ነገሮች በሙሉ ይፈራርሱ ነበር። አንድ እውነታ ልነግራችሁ እፈልጋለሁ። ይህ ዝማሬ መንፈሳዊ የሆነ መሰረት አለው። እርሱም መጽሐፍ ቅዱሳችን በዮሐንስ ራእይ ምዕራፍ 12 ቁጥር 11ን መነሻ በማድረግ ነው። እንዲህ ይላል፣ እነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት፣ ነፍሳቸውም እስከ ሞት ድረስ አልወደዱም ይላል። አሁን ያነበብኩላችሁ ግጥም ወይም ደግሞ የሆነ እንደ ዘልማድ የተባለ ነገር አይደለም። ይልቅንስ ይህ ጥቅስ በመንፈሳዊው ዓለም ላይ መንፈሳዊ መሰረት የሚገነባ ጥቅስ ነው። በመጽሐፍ ቅዱስ ላይ በበጉ ደም አማካኝነትና በምስክርነታቸው ድል ነሱ የሚለው እጅግ በጣም ከባድ ቃል ነው። ይህ ማለት አንድ ታላቅ የሆነ አካል በስፍራው ላይ ተገኝቶ እንደነበር ይነግረናል። የበጉ ደም ከምልክትነት ያለፈ እጅግ በጣም ኃያል ትርጉም አለው። በመንፈሳዊ ዓለም እጅግ በጣም ከባድና ኃይለኛ የሆነ ሚዛን የሚደፋ ጠንካራ አቅም ያለው ነገር ነው። አብዛኛው በዘር ማንዘር የሚሰሩ እርግማኖች ወይም ደግሞ የአጋንንት አሰራሮች መነሻ የሚሆናቸው የመጀመሪያው በቤተሰቦች መካከል የተደረገ ቃል ኪዳን ሲሆን፣ በሌላ ጊዜ ደግሞ ሰዎች ልጅ ሲወልዱ ወይም ደግሞ ልጅ መውለድ ሲፈልጉ ሄደው ከጨለማው ዓለም ጋር ውል በመዋዋል ነው። ወይም ደግሞ በአባትና በእናት በኩል የተደረጉ መስዋዕትነቶች በልጅ ሕይወት ላይ በር ይከፍትልን ነበር። እንደዚህ ያሉ ቃል ኪዳኖች አጋንንት ወይም ዲያብሎስ በሰዎች ሕይወት ላይ ገብቶ የፈለገውን ነገር እንዲያረግ ሕጋዊ የሆነ መሰረትን ይሰጣል። የሚያሳዝነው ነገር አብዛኛው ሰው ሳያውቀው በጠላት ጥላ ስር ሆኖ እየኖረ ነው። ብዙ ሰዎች ሳያውቁት የአጋንንት መጫወቻ ሆነዋል። ነገር ግን ከእንደዚህ ያክል ያለ እጅግ በጣም ጠንካራ ቃል ኪዳን በላይ የኢየሱስ ክርስቶስ ደም እጅግ በጣም ኃይለኛና ባለስልጣን ነው። አንድ አማኝ በእምነት የኢየሱስን ደም በሕይወቱ ላይ ማወጅ ከጀመረ ወዲያውኑ ነገሮች መገለባበጥና መቀያየር ይጀምራሉ። ይኸውላችሁ ዲያብሎስ ዝም ብሎ በየመንገዱ ወይም ደግሞ በየስፍራው ያገኘውን ሰው አይደለም የሚያጠቃው። ይልቁንስ አንድ ሰው በሕይወቱ ላይ ሕጋዊ መሬት ካለው ማለትም በሕይወቱ ላይ ዲያብሎስ እንዲገባ ሕጋዊ የሆነ መሰረት ካለው ያ ሰው በዲያብሎስ ተጽዕኖ ስር ለመውደቅ እጅግ በጣም ከፍተኛ ተጽዕኖ አለበት። አጋንንት ደስ ያለውና ያማረው ጋር አይገባም። ይልቁንስ ፈቃድ ይፈልጋል። አንድ በሰዎች ሕይወት ውስጥ የሚያስገባቸውን በር ይፈልጋሉ። አንድ ትንሽዬ ኃጢአት ቀዳዳን ይፈልጋሉ። ወይም ደግሞ ከዘር ማንዘር ሲተላለፍ የመጣን እርግማንን ይፈልጋሉ። አንዳንድ ጊዜ በጠላት ተጽዕኖ ስር ስትሆኑ የፈለገ ያክል ብትጸልዩ እንኳን ምንም ፈቅ ያላላችሁ ያክል ሊሰማችሁ ይችላል። እንደዚህ ያሉትን ነገሮች ማጥራት ይጠበቅባቸዋል።
አንዳንድ ሰዎች ቅም አያታቸው በ1962 ከዲያብሎስ ጋር በተደራረገው ውል መሰረት በሕይወታቸው ላይ መክፈል የማይገባቸውን ዋጋ ይከፍላሉ። ከእነሱም አልፈው ይህንን ክፍያ ለልጆቻቸውና ለልጅ ልጆቻቸው ልክ እንደ ደህና ነገር ያወርሳሉ። አንዳንዶቹ ግን ተወልደው እስኪሞቱ ድረስ እየከፈሉ ያሉትን ነገር አይገነዘቡም። እንደዛ ያሉ የጨለማውን ቃል ኪዳን እስከምታፈራርሱ ድረስ ያ አጋንንት ከሕይወታችሁ ላይ ፈቅ አይልም። ለዚህ ነው ቅድም የነገርኳችሁ ዝማሬ በሕይወታችሁ ላይ ተጽዕኖን ማምጣት የሚችለው፣ በተለይም ደግሞ በጾምና በጸሎት ውስጥ ስትሆኑ። የሚገርመው ነገር በዚህ ዝማሬ ውስጥ ያሉት ቃላቶች እንኳን በመንፈሳዊ ዓለም ላይ ቃል ኪዳንን የሚያስገባችሁ ነው። እባካችሁ ይህንን መዝሙር እንድታዳምጡት ጋብዛችኋለሁ። በዚህ ዝማሬ ውስጥ ያሉት እያንዳንዱ መስመሮች ትልቅ መልእክት አላቸው። ቃል ኪዳንን መሻርና መገልበጥ የምትችሉት በኢየሱስ ክርስቶስ ደም ነው። ደሙ ከየትኛውም ኃይል በላይ የመናገር አቅም አለው። በዚህ ዙሪያ ያጋጠሙኝን ሁለት አይነት ሰዎች ልነግራችሁ እፈልጋለሁ። ትምህርት ይሆናችኋል። የመጀመሪያዋ ሴት ሲስተር አንጎሲ ተብላ ትጠራለች። ይህቺ ሴት እያንዳንዱን ጥር ወር ልክ ዓመቱ ሲጀምር የጠበቀች ለ8 ዓመታት ያክል ስትጾምና ስትጸልይ ነበር። የሚያሳዝነው ግን ጥር ወር ላይ ብቻ ነበር የሚያበቃው። ምክንያቱም ልክ የካቲት ወር እንደገባ ተመልሶ ራሱኑ ውሃ ቅዳ ውሃ መልስ የሆነ ህይወት ውስጥ ትመለሳለች። ሁል ጊዜ ጥር ላይ እንደምንም ብላ እየተንገዳገደችም ቢሆን ለመጾምና ለመጸለይ በምትሞክርበት ወቅት እያከታተልን ብዙ ችግሮችን ወደ እሷና ወደ ቤቷ እንልካለን። ለምሳሌ የመጀመሪያው በገንዘብ ደረጃ ገንዘብ እጥረት እንዲያጋጥማት እናደርጋለን። ይህ ደግሞ አልበቃ ካለ በድጋሚ በትዳሯ ላይ ትልቅ ብጥብጥ እንዲሆን እናደርጋለን። ከዚህ በኋላ ደግሞ ምክንያት ቢስ የሆነና ምክንያት የሌለው ህመምን በቤተሰቦቿ ላይ እንልካለን። በእንደዚህና በተለያዩ ምክንያቶች አቅሟን መምታት እንጀምራለን። እሷም ተስፋ በመቁረጥ የተለያዩ ቤተክርስቲያኖች በመሄድ ለመጸለይ ትሞክራለች። ነገር ግን የምታደርገው እያንዳንዱ ነገሮች ምንም አይነት መፍትሄ እንዳይሰጣት እናደርግ ነበር። ታዲያ በእንደዚህ አይነት ሁኔታ ውስጥ እያለች አንድ ቀን በ2017 ዓመተ ምህረት እንደ አውሮፓውያን አቆጣጠር ወደ አንድ ቤተክርስቲያን ትሄዳለች። በዚህ ቤተክርስቲያን ውስጥ የሚገኘው ነቢይ በአባቷ ቤተሰብ በኩል አንድ የጨለማው ዓለም ውስጥ የሚገኝ መሰዊያ እንዳለ ይነግራታል። በዚህ መስዋዕትነት ወይም መሰዊያ ውስጥ በዘር ማንዘር የሚተላለፍ አንድ ቃል ኪዳን እንዳለ አሳወቃት። ታዲያ በዛኑ መሰዊያ ላይ የአባቷ አጎት የሆነው በ1974 ዓመተ ምህረት ላይ አንድ ፍየል እንደሰዋበት ተነገራት። ከዛ ዓመት በኋላ የሚወለዱትን ወንድና ሴት ልጆች በሙሉ ለአጋንንት እንደገበረም ተነገራት። ሲስተር አንጉሴ እጅግ በጣም ብልጥ ሰው ነበረች። ወዲያውኑ ስሜታዊ ሆና ወደ አባቷ ቤተሰቦች ጋር አልነበረም የሄደችው። ወይም ደግሞ ሌላ ነቢይ ሌላ ቤተ ክርስቲያን ጋር ሄዳ እነርሱ እርግማኗን እንዲሰብሩላት አለመነቻቸውም ነበር። ታዲያ ሲስተር አንጉሴ ወዲያውኑ በጥር ላይ የነበራትን ጾም ጸሎት እያራዘመች መጣች። ታዲያ በምትጸልይበት ጊዜ ሁል ጊዜ ከመንጋቱ በፊት ማለዳ ላይ ያለው 11 ሰዓት እየተነሳች በኢየሱስ ስም ውስጥ ኃይል አለ የሚለው መዝሙር በየማለዳው 3 ጊዜ ከመጸለይዋ በፊት ከልቧ እያለቀሰች እየተሰማት ትዘምረው ነበር። እጅግ በጣም ቀስ እያለች በእርጋታ ድምፅ ትዘምረው ነበር። ከዛም ብሶ በራእይ ምዕራፍ 12 ቁጥር 11 ላይ የሚገኘውን ጥቅስ በሕይወቷ ላይ ትናገርና ታውጅ ነበር። እንደዚህም በምትጸልይበት ወቅት በስድስተኛው ቀን ላይ በድንገት አንድ ራእይ ተመለከተች። በዚህ ራእይ ላይ ራሷን ከአንድ ወንዝ ጫፍ ስር ቆማ ተመለከተች። ከዚህ በኋላ ነጭ ካባ የለበሰ አንድ ሰው እጆቹን
አመጣና በዛ ውሃ ላይ አስቀመጠ። ወዲያውኑ ያ ውሃ ቀይ ደም እስኪመስል ድረስ ቀላ። ልክ ስትነቃ ግን የሆነ ነገር ከላያ ላይ እንደተላቀቀ ያክል ነበር የተሰማት። የሚገርመው ነገር በዛ ዓመት ውስጥ በሷ ጸሎት ምክንያት ባለቤቷ ያልተጠበቀ የሥራ እድገት አገኘ። ወንድ ልጇም በጥሩ ውጤቶች ክፍሉን ማለፍ ጀመረ። ከዚህ በፊት በእርግጥ ደካማ ነበር። ይህንን የሚያደረግረው እኛ ራሳችን ነው። ምክንያቱም በዛ ዘር ማንዘር እርግማን ውስጥ ልጇን ማግኘት ችለን ነበር። አሁን ግን ማምለጥ ቻለ። ወዲያውኑ የነቃን ልጅ ሆነ። እሷም ለብዙ ዓመታት ያማት የነበረው የራስ ምታት ወዲያውኑ ለቀቃት። እኛም የበለጠ አይናችንን በሷ ላይ ጣልን። ልንለቃት አልፈለግንም ነበር። ታዲያ በዚህ ምክንያት መጀመሪያ ላይ በሷ ላይ ይሰራውን የነበረውንና የተመደበውን አጋንንት በድጋሚ ወደ እሷ ሕይወት እንዲሄድ ላክ ነው። ያ የፈረሰውን የ1974 መሰዊያም እንዲያድስ አደረግን። ነገር ግን ይህቺ ሴት በጸለየችና በጾመች ቁጥር ያንንም ዝማሬ በዘመረች ቁጥር ለኛ ምንም አይነት መፈናፈኛ አትሰጠንም ነበር። አደገኛ ጥቃት በጠላት መንደር ውስጥ ይሆን ነበር። የኢየሱስ ደም ማለት ከመስዋዕቶች ሁሉ የላቀ መስዋዕትነት ነው። በደምም ሆነ በየትኛውም አይነት ነገር በነፍስም የተከፈለ መስዋዕት የኢየሱስ ክርስቶስ መስዋዕት ላይ ሊደርስ አይችልም። ይህ የመጀመሪያው ታሪክ ነበር። ወደ ሁለተኛው ታሪክ ደግሞ ስወስዳችሁ ይህ ሰው መጋቢ ነው። በቤኒን ከተማ ውስጥ ይኖራል። ፓስተር ኤማ ይባላል። ቤተ ክርስቲያን የሾመችው በነፃ ማውጣት አገልግሎት ላይ ነው። ታዲያ ልክ አዲስ ዓመትን ተገና አድርገን በሚሰራው አገልግሎት ላይ ወይም ደግሞ በአገልግሎት አጋሮቹና በራሱ አገልግሎት ላይ ከባድ የሆነ ድንገተኛ መንፈሳዊ ጥቃትን ሰደድንበት። ወዲያውኑ በሱ አገልግሎት ስር የነበሩ አባላቶች እየለቀቁ መውጣት ጀመሩ። ሰዎች ምንም አይነት ጊዜም ሆነ ገንዘባቸውን በዛ አገልግሎት ላይ እንዳያደርጉ አደረግን። የተለያዩ ሐሰተኛ መረጃዎች በሱ ላይ እንዲሰራጩና በራሱ ሰዎች መካከል አለመተማመን እንዲፈጠር አደረግን። ይህ መጋቢ በእርግጥ ብልህ ነበር። ምክንያቱም ወዲያውኑ ጾም ጸሎት ገባ። የተለያዩ መንፈሳዊ ጥቃቶችን በመንፈሳዊ ዓለም ላይ ደግሞ ይልክብን ነበር። ያው በተወሰነ ያክል ያሸንፈን ነበር። ነገር ግን እኛ እያከታተልን ወራቶችን እየጠበቅን በተመሳሳይ ጊዜያት ላይ ጥቃት እንሰድበት ነበር። ልክ የተለመደ ነገር እስኪመስለው ድረስ አደረግን። ታዲያ በ2018 እንደ አውሮፓውያን አቆጣጠር የተደረገ አንድ ኮንፈረንስ ላይ አንድ ሸምገል ያለ ነብይ እሱን ለብቻው ጠራውና እንዲህ ሲል ነገረው። በአንተ ላይና በአገልግሎት ላይ እየደረሰ ያለው ጥቃት መደበኛ አይደለም። አንተ በተወሰኑ ወራቶች ውስጥ ወይም ደግሞ መንፈሳዊ ጥቃት በሚደርስበት ወራቶች ውስጥ እግዚአብሔር አንተን መንጭቆ አስወጥቶ የበለጠ እንድታድግ ሊያደርግበት የሚፈልግበት ወራቶች ናቸው። ነገር ግን ዲያብሎስ ይህንን አውቆ ወደ አንተና ወደ አገልግሎት ላይ የተለያዩ መቅሰፍቶችንና እርግማኖችን እየላከ አየው። አጋንንት ከበረከትህ ወደ ኋላ እየጎተተ ሊያዘገይህ ይፈልጋል። ይህንን መንፈሳዊ ውጊያ ነቅተህ ልትዋጋ ይገባል አለው። ፓስተር ኤማ ይህ የተባለውን ነገር ደጋግሞ እያሰበ ወዲያውኑ ወደ ቤተ ክርስቲያን ሄደ። የቡድን አጋሮቹንና አገልጋዮችን በሙሉ ሰብስቦ ማነጋገር ጀመረ። ከዚህ በኋላ ከጸሎት በፊት አንድ ዝማሬ እንዲዘመርለት ለሙዚቀኞች ተናገረ። በኢየሱስ ደም ውስጥ ኃይል አለ የሚለው መዝሙር። እነዚህ ሰዎች ወዲያውኑ ጾም ጸሎት በቤተ ክርስቲያን ዘንድ አወጁ። ሁል ጊዜም በጾም ጸሎታቸው ወቅት ይህንን መዝሙር ከጸሎታቸው በፊት 3 ጊዜ ይዘምሩት ነበር። የተለያዩ የመጽሐፍ ቅዱስ ጥቅሶችን ከኢየሱስ ክርስቶስ ደም ጋር እያገናኙ በአገልግሎታቸው ላይ ያውጁ ነበር። ይህንን በሚያደርጉበት በእያንዳንዱ ቀን ላይ ኃይላችን ይዳከምና ምሽጋችን ይመታ ነበር።
የሚገርመው ነገር ወዲያውኑ በ2 ሳምንታቶች ውስጥ ብቻ 3 የአገልግሎቱ አጋሮች አንድ ሌዋታን ወይም አንድ እባብ ከቤተ ክርስቲያን ውስጥ እየተሽሎኮለከና እየተዋረደ እየተሯሯጠ ሲወጣ ተመለከቱ። አንድ ሌላ መጋቢ ደግሞ በዛው አገልግሎት ውስጥ ያለ የሆነ ሰንሰለት የተተበተበበት ቤተ ክርስቲያን ላይ የተተበተበ ሰንሰለት በድንገት ሲፈራርስና ሲወዳድቅ እንደተመለከተ ተናገረ። ይህንን ደግሞ እግዚአብሔር ያሳየው ራእይ ነበር። ታዲያ ይህ ጾም ጸሎት የጀመሩበት ወር እንዳለቀ ወዲያውኑ ቤተ ክርስቲያን በተለያዩ በረከቶች መባረክ ጀመረች። ከዚህ በፊት አይተውት በማያውቁት የሰው ብዛትና የተለያዩ በረከቶች መባረክ ጀመሩ። ሰዎች ዘራቸውን በአገልግሎት ላይ መዝራት ጀመሩ። ደግሞም በዚህ መጋቢ ላይ ይደረግ የነበረው የሐሰት መረጃ መሰራጨት በሙሉ መቆም ጀመረ። አገልጋዮች እርስ በእርስ የበለጠ መዋደድና ህብረትን ማድረግ ጀመሩ። በዚህ ሰው አገልግሎት ውስጥ የነፃ መውጣት እና ሰዎች ከተለያዩ ስራት ነፃ እንዳይወጡ ልናደናቅፈው ስንሞክር ነበር። ምክንያቱም ደግሞ ልክ እንደ ፓስተር ኤማ አይነት ያሉ አገልግሎቶች ሰዎች በመንፈሳዊ ዓለም አይናቸው እንዲከፈትና ሰዎች ስለ መንፈሳዊ ውጊያ እንዲያውቁ አይናቸው እንዲበራ ስለሚያደርግ ጥቃታችንን በዛ ላይ እናበረታ ነበር። ነገር ግን እነዚህ ሰዎች በገቡት ጾም ጸሎት ምክንያትና በዚህ እጅግ በጣም ጠንካራና ኃይለኛ በሆነ መዝሙር ምክንያት አቅማችን ተዳከመ፣ ኃይላችን ተመታ። እነሱ የያዙት እኛ ካለን እጅግ በጣም የላቀ ነበር። አማራጭ አልነበረን። የግዴታ ወደ ኋላ ማፈግፈግ ነበረብን። የኢየሱስን ደም ሊገዳደር የሚችል የአጋንንት ኃይል ፈጽሞ በዚች ምድር ላይ የለም። ይህ ትልቅ ትምህርት እንደሚሆንላችሁ አንጠራጠርም። እንደዚህ ያሉ የኢየሱስን ክርስቶስን ደም የሚያወድሱ ዝማሬዎችን ከጸሎታችሁ በፊት 3 ጊዜ ለመዘመር ሞክሩ። ይህንን ዝማሬ ስትዘምሩ ከልባችሁ እግዚአብሔርን አምልኩት። በተለይም ደግሞ መንፈሳዊው ዓለም ከየትኛውም ሰዓት በላይ በሚሮጥበት ከሌሊቱ 10 ሰዓት እስከ ማለዳው 12 ሰዓት ባለው ሰዓት ውስጥ በስልካችሁ ላይ ቢሆን ከፍታችሁ በጥቂቱ አብራችሁ ለመዘመር ሞክሩ። ይህ በሕይወታችሁ ላይ ትልቅ ተጽዕኖን እንድታዩ ያደርጋል። ስትዘምሩ 3 ጊዜ ያልኳችሁ መጽሐፍ ቅዱሳዊ ነው። ምክንያቱም መጽሐፍ ቅዱስ ራሱ ነገር በ3 ይጸናል ይላል። ቃላችሁና ያንደበታችሁ ቃል የበለጠ ይጠናከራል። መዝሙሮቹን 3 ጊዜ ከዘመራችሁ በኋላ ወዲያውኑ ወደ ጸሎታችሁ ተመለሱና በኃይልና በስልጣን ጸልዩ። ይህንን በምታደርጉ ሰዓት ማንም ሊነግራችሁ አይገባም። ራሳችሁ ውስጣችሁ ሰላም ይሰማል። የሆነ ነገር እየተቀያየረ እንደሆነ ወዲያውኑ በመንፈሳችሁ መረዳት አይከብዳችሁም። ይህ የመጀመሪያው ዝማሬና አምልኮ ነው። ሁለተኛው የአምልኮ አይነት ደግሞ የእግዚአብሔርን ታላቅነት የሚናገሩ ዝማሬዎችና አምልኮች ናቸው። እግዚአብሔር ሆይ ምንኛ ታላቅ ነህ፣ አንተ ታላቅ ነህ በሉት። በዚህ ዙሪያ አንድ መዝሙር ልጋብዛችሁ እፈልጋለሁ። ካርል ቦብ በ1885 የዘመረውን ዝማሬ። በዚህ ቀላል የሚመስል ዝማሬ ላይ እጅግ በጣም ጠንካራ ኃይል አለ። ይህ የዝማሬና የአምልኮ አይነት የመልጃ ወይም ደግሞ የጥየቃ አይነት ዝማሬ አይደለም። ይልቁንስ የእግዚአብሔርን ገናናነት የሚያገዝፍ የዝማሬና የአምልኮ አይነት ነው። እግዚአብሔርን ማግነንና የእግዚአብሔርን ትልቅነት መናገር በመንፈሳዊው ዓለም ላይ መንፈሳዊ ውጊያችንን እንድናሸንፍ ከሚረዱን መካከል አንዱ ነው። ምክንያቱም ደግሞ እንደዚህ ያሉ ዝማሬዎችና አምልኮች በችግሮቻችን ወይም ደግሞ ችግሮቻችንን ከማግነን ይልቅ እግዚአብሔርን ያገናሉ። የእግዚአብሔርን ሉዓላዊነት፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን ገናናነት ይናገራሉ። እግዚአብሔር በሚገንበት የትኛውም ቦታ ላይ የአጋንንት ኃይል መመታት ይጀምራል። የአጋንንት ኃይል እያነሰ ይሄዳል። ለዚህ የአምልኮ አይነት መሰረት መሆን የሚችለው የመዝሙረ ዳዊት ምዕራፍ 8 ከቁጥር 1 ጀምሮ ነው። እንዲህ ይላል፣
አቤቱ ጌታችን ስምህ በምድር ሁሉ እጅግ የተመሰገነ ምስጋና በሰማዮች ላይ ከፍ ከፍ ብሏልና ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ ስለ ጠላትንና ቂመኛን ለማጥፋት። ይህ ክፍል እጅግ በጣም የሚያስገርም አንድ ምስጢርን ይዟል። ቁጥር 2 ልብ ብላችሁ ተመልከቱ። ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ ይላል። እግዚአብሔር አምላክ ምንኛ ገናናና ኃይለኛ አምላክ እንደሆነ ማየት ትችላላችሁ። ከእግዚአብሔር አምላካችን የሚወጣው ኃይልና ጥንካሬ ጠላቶቻችንን ዝም እንደሚያደርግ መዝሙረኛው ዳዊት በመዝሙረ ዳዊት ላይ ጠቅሷል። ይህ ታላቅ ምስጢር ነው። እግዚአብሔርን አምላክ ባገነናችሁት ቁጥር ለችግሮቻችሁ እንዳለ እንዲመጣ ብቻ አይደለም የምትጠይቁት። ይልቁንስ ከመጠየቅ ባለፈ እግዚአብሔር አምላክ በችግሮቻችሁ ፊት እጅግ በጣም ግዙፍና ገናና እንደሆነ እየተናገራችሁ ነው። እግዚአብሔር አምላክም በሕይወታችሁ ላይ ስታገኑ ሌላ በሕይወታችሁ ላይ የሚገን ነገር አይኖርም ማለት ነው። ዲያብሎስ ፍርሃትን በውስጣችሁ ሊለቅ ይፈልጋል። የዲያብሎስ አንዱ ትልቁ መሳሪያው ፍርሃት ነው። በፍርሃት በኩል ጥርጣሬን ወደ ውስጣችሁ መክተት ይፈልጋል። ከእግዚአብሔር ገናናነት ይልቅ ችግሮቻችሁና ግራ መጋባታችሁ፣ ውዝግባችሁ እንዲገዝፍና እንዲገንባችሁ ያደርጋሉ። ነገር ግን በዚህ ሁሉ ውዝግብ መሃል እግዚአብሔር አምላክን የምታገኑ ከሆነ ወዲያውኑ አየሩ መቀያየር ይጀምራል። ጠላት በእንደዚህ አይነት ያለ ሁኔታ ላይ በሕይወታችሁ ላይ መግነን አይችልም። በሕይወታችሁ ላይ አንዱን ታገናላችሁ፣ ወይ እግዚአብሔር አምላክን ወይ ደግሞ ሁኔታዎቻችሁንና ችግራችሁን ታገናላችሁ። ከሁለት አንዱ በሚገንበት ሌላኛው በዛ ሊገኝ አይችልም። ዲያብሎስ አንድ የሚሰራው ስራ አለ። እያንዳንዱ በጥርጣሬ የሚጸልዩ አማኞችን እየፈለገ ይለቅማል። በፍርሃት ውስጥ ሆነው የሚጸልዩና በጥርጣሬ የሚጸልዩትን ይፈልጋል። በፍርሃት በኩል ዲያብሎስ በሕይወታችሁ ላይ ቀዳዳ እንዳያገኝ አንዳንድ አማኞች አሉ ሲጸልዩ እግዚአብሔር ሆይ እባክህ እርዳኝ፣ ውጊያውና ጠላት እጅግ በጣም ኃይለኛ ሆነውብኛል ይላሉ። እንደዚህ ያሉ አማኞች በሕይወታቸው ላይ ቀዳዳዎችን እንድናሰፋ እድል ፈንታ ሰጥተውናል። ምክንያቱም ደግሞ ከእግዚአብሔር ገናናነት ይልቅ የኛ ገናናነት ቀድሞ ታይቷቸዋል። እግዚአብሔርን ከማግዘፍና ከማግነን ይልቅ ችግሮቻቸውንና ያሉበትን ሁኔታ ማግዘፍን መርጠዋል። እንደዚህ ያሉ አማኞች በተለይም ደግሞ በጾም ጸሎታቸው ወቅት ላይ የእግዚአብሔርን ገናናነትና የእግዚአብሔርን ታላቅነት በሰፊው ሊያገኑት ይገባል። በተለይም ደግሞ በማለዳ ወይም ደግሞ በኩለ ሌሊት ላይ። ምክንያቱም በእነዚህ ሰዓቶች ላይ መንፈሳዊው ዓለም የበለጠ የነቃ ነው። አንድ አማኝ እኛ ከምንሰራው ተልእኮና እኛ ከምንሰራው በላይ የእግዚአብሔርን ታላቅነትና የእግዚአብሔርን ማንነት ሲያገዝፉ ያኔ ኃይል የሚያመጣና ተጽዕኖ ያለው ጸሎትን ይጸልያሉ። በእንደዚህ ያሉ አየሮችና ሁኔታዎች ላይ በፍጹም ልንሰራ አንችልም። ለምሳሌ በነበርኩበት አካባቢ በኩማሲ ውስጥ የሚማራ አንድ የዩኒቨርሲቲ ተማሪ ነበር። ኳሚ ይባላል። ኳሚ የመጨረሻ ዓመት የዩኒቨርሲቲ ተማሪ ነበር። ታዲያ ሊጨርስ ጥቂት ጊዜያት ሲቀሩት ከመጨረሱ 6 ወራት አንስቶ ኃይለኛ የሆኑ የሌሊት ቅዠቶችን እንልክልበት ነበር። እንዲባንንና ፍርሃት በውስጡ እንዲገባ ሌሊት ላይ በህልም እንመጣበት ነበር። ለምሳሌ አንዳንድ ጊዜ በህልሙ ሲወድቅና ፈተናዎቹን በሙሉ ሲወዳድቅ እናሳየዋለን። በሌላ ጊዜ ደግሞ በውሻ ሲባረር እናሳየዋለን። አንዳንዴ ደግሞ ውሃ ውስጥ ሲሰምጥ እናሳየዋለን። ይህንን ካየ በኋላ በነጋታው ልክ ሲነቃ እጅግ በጣም ደክሞትና ተሰላችቶ ይነቃል። በዚህ ሰዓት ቀኑን ሙሉ የተበላሸ ቀን እንዲውል እናደርገው ነበር። ቀስ በቀስ ውጤቶቹ እያሽቆለቆሉ መጡ። የመማር ፍላጎቱ እየቀነሰ መጣ። ፍርሃት ውስጡ ያየለ ሄደ።
ነገሮች ከቁጥጥር እየወጡበት መጡ። ትምህርት ቤቱ ውስጥም ያ የነበረው መልካም ስብዕናና መልካም እይታ እየቀዘቀዘ እየተዳከመ መጣ። ታዲያ ልክ በጥር ወር በ2016 እንደ አውሮፓውያን አቆጣጠር ላይ ጾም ጸሎት ለመግባት ወሰነ። ይህ የነበረው የመጨረሻ አማራጭ ነበር። በኃይለኛው ኃይል በተሞላ መልኩ ለመጸለይ ወሰነ። ሲጸልይም የተለያዩ የጨለማ ሥርዓት እያሰረ አጋንንቶችን እየተቃወመ ጮክ ብሎ እየጸለየ በኃይል ይጸልይ ነበር። ነገር ግን አሁንም ቢሆን አልፎ አልፎ የተለያዩ ቅዠቶችን ሌሊት እንልክበት ነበር። ታዲያ በነበረበት በጾምና በጸሎት ወቅት በሦስተኛው ቀን እናቱ ጠራችው። ነገር ግን ልጇ ስለነበረበት ቅዠትና ማታ ማታ አለመተኛት ምንም የምታውቀው ነገር አልነበረም። ታዲያ እናትየውም አንድ በዚህ ብላቴና ሕይወት ላይ ትልቅ ተጽዕኖ ማምጣት የሚችልን ምክር እንደ ቀል ነገረችው። እንዲህ አለችው፣ ልጄ እስኪ ከመዋጋትህና አጋንንት ከመገሰጽህ በላይ እግዚአብሔርን እያገነንከው አምልኮ አቅርብለት ብላ መከረችው። እስኪ ዛሬ ከመተኛትህ በፊት ያንን እግዚአብሔር አንተ ታላቅ ነህ የሚለው መዝሙር 3 ጊዜ ደጋግመህ ዘምረው አለችው። ይባስ ብሎ እንዲህ አለችው፣ ዛሬ ጸሎቱን ተውና ዝም ብለህ እግዚአብሔር አምላክን አግነህ አምልከኸው ከልብህ ተናግረህለት ተኛ፣ አትጸልይ አለችው። ኳሚ እጅግ በጣም ግራ ተጋባ። ምክንያቱም እናቱ የመከረችው ምክር ወጣ ያለ ምክር ነበር። ይሁን እንጂ ኳሚ የእናቱን ምክር ሰምቶ ነበር። የሚገርመው ግን ይህ ልጅ እናቱን ሰማ። ያንንም ካደረገ በኋላ በሕይወት ውስጥ ለረጅም ጊዜ አግኝቶት የማያውቀውን ያንን ጣፋጭ እንቅልፍ ማግኘት ቻለ። እሱ ራሱ በማለዳ ሲነሳ እንደዛ መተኛቱ እጅግ በጣም አስገርሞት ነበር። ከዚህ በኋላ ያ እናቱ የመከረችውን ምክርና መዝሙር ሁል ጊዜ ማታ ማታ ልክ እንደ መድኃኒት ከእንቅልፍ በፊት 3 ጊዜ ከልቡ ይዘምር ነበር። በአንድ ሳምንት ውስጥ ያ ቅዠት ሙሉ በሙሉ መጥፋት ቻለ። በድጋሚ በትምህርቱ ላይና በኑሮ ላይ የነበረው አቋም እየጨመረና እየተሻሻለ መጣ። በትምህርቱም ላይ ልክ እንደ ቀድሞ ብርቱ መሆን ቻለ። ከትምህርት ቤትም እጅግ በጣም በቆንጆና በጥሩ ውጤት ከትምህርት ቤቱ 2ኛ በመሆንና ተሸላሚ በመሆን በማዕረግ ተመረቀ። ይህ ወጣት በእናቱ ምክር ምክንያት ከኛ ጋር ከመታገድና ከኛ ጋር ከመሰቃየት ባለፈ እግዚአብሔር አምላክን ስለሚያገዝፍ እኛ በሱ አካባቢ እንዳንደርስ ሆንን። የዚህ ወጣት ሕይወት ከዚህ ቀን በኋላ ሙሉ በሙሉ ተቀየረ ማለት ይቻላል። በሌላ ወቅት ደግሞ ኤጄ ስለተባለ ሰው ልነግራችሁ እወዳለሁ። ይህ ሰው በሀገሪቱ ውስጥ በንግድ ዘርፍና ዕቃዎችን በማስመጣት የተሰማራ ሰው ነበር። ነገር ግን ኤጄ በሚያሳዝን ሁኔታ ላለፉት 3 ዓመታት ያልጠበቀው ከባድ የሆነ ኪሳራ ሲያጋጥመው ነበር። ለምሳሌ የተለያዩ ለማስመጣት የተዋዋላቸው ኮንቴነሮች ከመምጣታቸው በፊት ብዙ ቀኖችን ያረፍዱበት ነበር። በዚህ ምክንያት ያላሰቡና ያልጠበቀው ኪሳራ ውስጥ ይገባ ነበር። በሌላ ጊዜ የተለያዩ ደንበኞች በድንገት ውላቸውን ይሰርዛሉ። አንዳንድ ዕቃ የሚረከባቸው ሰዎች ሳያስበው የዕቃውን ዋጋ ጣሪያ ያስነኩበት ነበር። ጸሎቶችን መጸለይ ጀመረ። የተለያዩ ዘሮቹን በገንዘብም እያደረገ በጊዜውም እያደረገ መዝራት ጀመረ። ነገር ግን ምንም አይነት ነገር ለኤጄ ፈቅ አላለለትም ነበር። ሁኔታዎችን መቀየር አልቻለም ነበር። ታዲያ አንድ ቀን እንደ አውሮፓውያን አቆጣጠር በ2018 ዓመተ ምህረት ጃንዋሪ ወይም ደግሞ ወርሃ ጥር ላይ በአንድ ቤተክርስቲያን ውስጥ እየተገለገለ ሳለ የእግዚአብሔር ቃል ወደሱ መጣና የእግዚአብሔሩ ሰው እንዲህ ሲል ነገረው። አንድ ከጥልቁ የተላከ መንፈስ ቢዝነሱን እየተከታተለ ለኪሳራ እንዲዳረግ እያደረገ እንደሆነ ተነገረው። ይህም መሆን የጀመረው በአንድ ወቅት በተፈራረመው ውል ምክንያት እንደሆነ ነገረው። በእርግጥ ኤጄ ይህንን ውል ሲዋዋል የነበረበትን ጊዜ ለማስታወስ አልከበደውም ነበር።
ያው ከዚህ ሰው ጋር በተዋዋለው መዋዋል ያኛው ሰው በባዕድ አምልኮ የሚያምንና የራሱ የሆኑ አምላኮች የነበሩት ሰው ስለሆነ ወዲያውኑ ውሉን ከመፈራረማቸው በፊት የሱ አምላኮች ስራቸውን እንዲባርክላቸው እዛው ኤጄ ፊት ጸለየ። በእርግጥ ኤጄ ክርስቲያን ስለነበር ምንም ነገር አልተናገረም ነበር። በግርታ ነገሩን በልቡ ይዞ ዝም አለ። ታዲያ ግን ያንን ውል ያ ሰው ከጸለየበት በኋላ መፈራረም ቻሉ። በእርግጥ ይህ ውል የሚያበቃው የነበረው በ6 ወር ውስጥ ነበር። የ6 ወር ውል ነው። ነገር ግን በኤጄ ቢዝነስ ውስጥ ገና የመጀመሪያው ዘርና ስር እየሰደደው የሚመጣው የኪሳራ መጀመሪያ ነበር። ይህንን ሁሉ ከተነገረው በኋላ ኤጄ ወዲያውኑ ጾም ጸሎት ጀመረ። ታዲያ ኤጄ አንድ ልምድም ማዳበር ጀመረ። ሁል ጊዜ ጠዋት ማልዶ ይነሳና ከስራ ሰዓቱ በፊት ቢሮ በቁልፍ ከመክፈቱ በፊት ቢሮ በር ላይና ቢሮ አካባቢ ላይ እየተረማመደና እየቆመ እግዚአብሔር አንተ ታላቅ ነህ የሚለውን መዝሙር ደጋግሞ ቢሮውን እየከበበ እየተራመደ ይዘምር ጀመረ። ከዚህ ባለፈ ደግሞ መጽሐፍ ቅዱሱን አውጥቶ መዝሙረ ዳዊት ምዕራፍ 8 ላይ የተጻፈውን በሙሉ ይናገር ነበር። ስምህ በስራዬ ላይ የገነነ ይሁን፣ ስራህ በስራዬ ላይ ይታይ እያለ በየቀኑ ይናገር ነበር። ታዲያ በጾምና ጸሎት ውስጥ እያለ በ14ኛው ቀን ለመጀመሪያ ጊዜ እጅግ በጣም ትልቅ የተባለ ሰው ከሌጎስ ደወለለት። ይህ ሰው በሌጎስ ውስጥ እጅግ በጣም የታወቀ ሰው ነበር። ታዲያ ሰውየውም ደውሎ የወር ገቢውን 3 እጥፍ የሚሆን አንድ ትዕዛዝ በአንድ ጊዜ አዘዘው። ይባስ ብሎ ገና ወሩ ሳያልቅ 2 ተጨማሪ ደንበኞቹ ወደሱ መጡ። በአንድ ጊዜ ባልታሰበ ሁኔታ ቢዝነሱ በአንዴ ማደግ ጀመረ። ኤጄ እኛ ጣልቃ መግባት የማንችልበትንና እኛ ልናስቆመው የማንችለውን አንድ ነገር ማድረግ ጀምሮ ነበር። በዛም ምክንያት ህይወቱንና ቢዝነሱን ማትረፍ ቻለ። ምንም ከኛ ጋር መዋጋት አልተጠበቀበትም ነበር። ይልቁንስ በቀላሉ መዝሙር 8ን በማንበብና ያንን እግዚአብሔርን ትልቅነቱን የሚያሳይ መዝሙር በመዘመር ብቻ ህይወቱንም ስራውንም ነፃ ማውጣት ችሎ ነበር። ልክ እንደዚሁ አንድ የማስታውሰው ደግሞ አንድ እናት ለልጇ በዋትሳፕ ሜሴጅ ካናዳ ለምትገኝ ልጇ አንድ ዝማሬን እየዘመረች ላከች። የሚገርመው ለልጇ ረጅም ጸሎት ከመጸለይ ይልቅ ይህቺ እናት በብልህነት የመረጠችው ያንን የእግዚአብሔርን ታላቅነት የሚናገር ዝማሬ እየዘመረች ለልጇ መላክ ነበር። የሚገርመው ይህቺ ልጅ በዛ ሀገር ውስጥ ሆና ደጋግማ የእናቷን ድምፅ ትከፍት ነበር። የሚገርመው ይህቺ ልጅ ከተፈጠረባት የትምህርትም የውጭም የማህበረሰቡም ጫና እጅግ በጣም የተላቀቀችና ውስጧን ደስ እያለው ቀለል እያላት ትነቃ ጀመረ። ይህቺ ልጅ በተለያየ መልኩ ልናደናቅፋትና ሐሳቧን ልንበታትነው ሞክረን ነበር። በተለያዩ በሶሻል ሚዲያ ወሬዎች፣ በዜናዎች ሐሳቧን ልንይዝ ሞከርን። ነገር ግን ምንም ያክል ተጨንቃ ያንን ዝማሬ በምትከፍትበት ወቅት ወዲያውኑ ታሸንፈን ነበር። አንድ ምክር ልንከራችሁ። በየትኛውም ሁኔታ ውስጥ ብትሆኑ፣ በተለይም ደግሞ የአእምሮ ጭንቀት ወይም ድብርት ወይም ደግሞ ቢዝነሳችሁና የምትሰሩት ስራ እየተመታባችሁ ከሆነ ወዲያውኑ ይህንን ዝማሬ እንድትዘምሩ አበረታታችኋለሁ። በጠዋት ቀናችሁን ከመጀመራችሁ በፊትና ወደ ስራ ከመሄዳችሁ በፊት ይህንን ዝማሬ እንድትዘምሩ አበረታታችኋለሁ። ደግሞ ማታ ላይ ስትመለሱ ከዋላችሁበት ከተመለሳችሁ በኋላ ይህንን ዝማሬ ከመተኛታችሁ በፊት እንድትዘምሩትና እንድትደጋግሙት አበረታታችኋለሁ። በስተመጨረሻም የመዝሙረ ዳዊት ምዕራፍ 8 ላይ የተጻፈውን ጮክ ብላችሁ ለመናገርና በህይወታችሁ ላይ ለማወጅ ሞክሩ። በተለይም ደግሞ እንደዚህ ያሉ መዝሙሮችንና ዝማሪያቶችን አምልኮችን ስታደርጉ በግሩፕ ወይም ደግሞ ከሰዎች ጋር ብታደርጉት ይመረጣል።
እንደዚህ ያሉ ዝማሬዎች በመንፈሳዊ ዓለም ላይ የማታዩዋቸውን እጅግ በጣም ትላልቅና ግዙፍ ኃይላትንና ስልጣናትን ይሸከማሉ። ይህ ሁለተኛው የዝማሬና የአምልኮ አይነት ነው። አሁን ደግሞ ወደ ቀጣዩ ወደ ሶስተኛው እንሄዳለን። ሶስተኛው የዝማሬ አይነት የሚሆነው በኢየሱስ ስም ላይ የተመሰረተ ነው። የኢየሱስ ስም ያለበትን ዝማሬ ደጋግማችሁ ዘምሩት። በተለይም ደግሞ ሰዎች በስጋቸው ላይ ደዌ ካለና በየትኛውም አካባቢ ህመም እየተሰማቸው ከሆነ ወይም ደግሞ የሚያውቁት የቅርባቸው ሰው ህመም እየተሰማው ከሆነ ይህንን ዝማሬ ቢዘምሩ ወዲያውኑ እርኩስ መንፈስ ከዛ ሰውነት ላይ ወይም ከሚያውቁት ሰው ላይ ይወጣል። ሆን ብሎ ዲያብሎስ ኢላማ አድርጎ የያዘው የሰውነት ክፍል ቢኖራችሁ ወይም ደግሞ በበሽታ እየተጠቃችሁ ከሆነ የኢየሱስን ስም እየተናገራችሁ ደጋግማችሁ ልትዘምሩ ይገባል። የኢየሱስ ስም በሚነገርበት ስፍራ ሁሉ ላይ ድብልቅልቅ ይወጣል። እኛ ራሳችን እያጠቃነው የነበርነው ወዲያውኑ መጠቃት እንጀምራለን። ይህ ሁሉ ግን ያለው በኢየሱስ ክርስቶስ ስም ውስጥ ባለው ኃይል ነው። ለዚህ ዝማሬ የሚሆን መሰረታዊ የመጽሐፍ ቅዱስ ጥቅስ በፊልጵስዩስ ምዕራፍ 2 ቁጥር 9 እና 10 ላይ ይገኛል። እሱም እንዲህ ይላል፣ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ወቁ ለኢየሱስ ክርስቶስ እግዚአብሔር አብ ከስሞች ሁሉ በላይ የሆነውን ስም ሰጥቶታል። ስልጣናት፣ ኃይላት፣ አቅሞች በሙሉ ለዚህ ስም ይገዙና ይንበረከካሉ። በምድርም በሰማይም ከምድርም በታች ያሉ ሁሉ ለዚህ ስም ሊንበረከኩና ሊንቀጠቀጡ ይገባል። በዚህ ጥቅስ ላይ ከምድር በታች የሚለው እያንዳንዱ የጨለማውን ኃይል ይጠቁማል። ኃይላት፣ ስልጣናት፣ ገዢዎች በሙሉ ከዚህ ስም በታች ናቸው። ብዙ ሰዎች ወይም ደግሞ በተለይም ደግሞ ብዙ አማኞች የኢየሱስን ስም በዘልማድ ይዘውታል። ለምሳሌ ለጸሎት መዝጊያ ይጠቀሙታል፣ ወይም ደግሞ የሆነ የሚያስደነግጥ ነገር ሲመለከቱ ብቻ በኢየሱስ ስም ብለው እንደ ዘልማድ ይጠቀሙታል። ነገር ግን በኢየሱስ ስም ውስጥ ያለው ኃይል ልነግራችሁ ከምችለው በላይ አቅምን የተሸከመ ነው። በኢየሱስ ክርስቶስ ስም ውስጥ የማናየው እጅግ በጣም ትልቅ የሆነ ድል አለ። ይህንን ስም እየጠራችሁ በምትዘምሩና አምልኮ በምታቀርቡ ጊዜ ትእዛዝን በመንፈሳዊ ዓለም ውስጥ እያስተላለፋችሁ ነው ማለት ነው። በአየሩ ላይ የሚቆጣጠሩ እያንዳንዱ ገዢዎች፣ መናፍስቶችና ስልጣናትን በሙሉ ማን ኃያል እንደሆነ እያሳወቃችኋቸው ነው ማለት ነው። የስልጣናት ሁሉ መጨረሻ፣ የገዢዎች ሁሉ መጨረሻ መጀመሪያም የሆነውን ኢየሱስን እያስገባችሁበት ነው ማለት ነው። ካጋጠሙኝ ሁለት ነገሮች ውስጥ ላካፍላችሁ እወዳለሁ። በተለይም በሁለተኝነት የምነግራችሁን ነገር አጥብቃችሁ እንድትሰሙኝ ይፈልጋለሁ። ምክንያቱም ምናልባት ከእናንተ ጋር ሊያያይዘው የሚችለው አንድ ትልቅ ነገር ሊኖር ይችላል። የመጀመሪያው በአኑጉ ከተማ ውስጥ የምትገኝ እናት ነች። ቺን ትባላለች። ለ2 ዓመታት ያክል በተከታታይ ሲታመም የቆየ የ7 ዓመት ብላቴና ልጅ አላት። ዶክተሮች የዚህም ብላቴና ህመም ተመራምረው ማግኘት አልቻሉም ነበር። ይህ ብላቴና አንዳንድ ጊዜ ያንቀጠቀጧል፣ አንዳንድ ጊዜ በሱ ባልሆነ ድምፅ ጮክ ብሎ ይናገራል። ባስ ሲልበት ደግሞ ለቀናቶች ምንም አይነት እህል ሳይቀምስ ይውላል። ይቺ እናት ይህም ብላቴና ለመፍትሄ ያልወሰደችበት ቦታ የለም። አንዳንድ ስፍራ ላይ ስትወስደው አንዳንድ ነቢያት ይህ ከዘር ማንዘር የመጣ እርግማን ነው ይሏታል። በሌላ ቦታ ላይ ደግሞ ሰዎች ይህ የጥንቆላ ስራ ነው፣ የሆነ ሰው አስደግሞብሻል ብለው ይነግሯታል። ከዚህ በኋላ በሌላ ስፍራ ላይ አንድ ሰው እውነቱን ነገራት። አንድ ሰው ከቤተሰባቸው መካከል ያለሷ እውቅናና ፈቃድ ከልጇ ጋርና ከአጋንንት ጋር ቃል ኪዳን አድርጎ እንደነበር ነገራት። በዚህ ሰዓት ቺኒ አንድ ነገር ትዝ አላት። የባለቤቷ
እናት ልጁን ወደ ኖረችበት ስፍራ እንደወሰደችውና በዛም ስፍራ ላይ ስሙ እንዲወጣለትና ከምታውቃቸው ሰዎች ጋር አብራ እንድታሳልፍ ጊዜ ይህንን ብላቴና ወስዳው እንደነበር ትዝ አላት። በእርግጥ ቺኒ ይህ እንዲሆን አልፈለገችም ነበር። ነገር ግን ባለቤቷ በቤተሰቡ መካከል ሰላም እንዲሰፍን ሲል ፈቅዶ ነበር። በዚህም ምክንያት ነበር የብላቴና ወደዛ የሄደው። በኋላም ይህቺ እናት ግን በጥንቆላ ስራ ውስጥ የነበረችና ይህንን ልጅ ደግሞ አሳልፋ ለአጋንንት እንደገበረች ደረሰችበት። ከዚህ በኋላ ቺኒ ወዲያውኑ በማለዳ ለዚህ ብላቴና ጾምና ጸሎት መግባት ጀመረች። ሁል ጊዜ ሌሊት 11 ሰዓት ላይ እጆቿን በብላቴናው ላይ ትጭንና የእግዚአብሔርን ስም እየተጣራችና በኢየሱስ ክርስቶስ ስም እያለች ትዘምር ነበር። ይህንን 7 ጊዜ ታደርግና ፊልጵስዩስ ምዕራፍ 2 ቁጥር 9ን ታነባለች። ይህንንም እያደረገች ለልጇ ትጸልይ ነበር። በሰባተኛውም ቀን ልጇ ነቃና እንዲህ አላት፣ እናቴ ዛሬ ምሽት አንድ ህልም አይቼ ነበር። አንድ ነጭ በነጭ የለበሰ ሰው መጣና ጭንቅላቴን ነካኝ። ወዲያው ሰውነቴን ሲነዝረኝ ታወቀኝ። ይህ ሰው እጅግ በጣም ያምር ነበር ብሎ ነገራት። በ14ኛው ቀን ደግሞ ያንቀጠቅጠው የነበረው በሽታ ሙሉ በሙሉ አቆመ። በወሩ ይህ ብላቴና ወዲያውኑ እንደ ማንኛውም አይነት ብላቴና መሆን ጀመረ። ከበሽታ ነፃ ወጣ። የብላቴና በአጋንንት ዓለም ስሙ ተጽፎ ነበር። ይህንን ደግሞ ያደረገችው የገዛ አያቱ ነበረች። ነገር ግን እናቱ የኢየሱስ ክርስቶስን ስም የጠራች ልጇ ለእጅ ላይ እጇን ጭና በምትጸልይበት ወቅት ይህ ልጅ ከተተበተበበት እስራት በሙሉ ነፃ መውጣት ቻለ። የኢየሱስ ክርስቶስ ስም ከየትኛውም ስሞች ሁሉ በላይ የበላይ ነው። ከየትኛውም ቃል ኪዳኖች በላይ ነው። እንዲሁ ያጋጠመኝን ሁለተኛ ታሪክ ልንገራችሁ። ኢሳ ትባላለች። በአካራ ውስጥ ትኖራለች። ይህቺ ሴት መበለት ሆናለች። ምክንያቱም ባለቤቷ ከ3 ዓመት በፊት ሞቷል። እናም ግን ይህቺ መበለት ህይወቷን ወደፊት መቀጠል ከብዷት ነበር። ምክንያቱም ያለ ባለቤቷ ህይወቷን መምራት አልቻለችበትም። ማግባትም ሆነ የራሷን ስራ መስራት አልቻለችም። ይህቺ ሴት ቀስ በቀስ ድብርት ውስጥ ገባ። ከዚህ ያለፈ ደግሞ ጭራሽ የሞተው ባለቤቷ በህልሟ ብቅ ይልና አንቺ የኔ ሚስት ነሽ፣ ከኔ ውጪ ለማንም አትገቢም ይላትና ያስፈራራት ያመነጫጭቃት ነበር። በዚህ ሰዓት መጋቢዋ ጋር ሄዳ ጸሎት ፈልጋ ጸልየላት። ነገር ግን አሁንም እነዚህ ህልሞች አላበቁም ነበር። ከዚህ በኋላ በአንድ እሁድ አንድ ተጋባዥ እንግዳ ሲሰብክ ይህንን ሰማች። አንዳንዶቻችሁ መበለት ሆናችኋል፣ ነገር ግን ባለቤቶቻችሁ ማታ ማታ በህልም እየመጡ ያስፈራሯችኋል። ይህ የሆነበት ምክንያት ባሎቻችሁ በህይወት እያሉ ከተለያዩ ባዕድ አምልኮች ጋር ተያይዘው ነበር ብሎ ተናገረ። ይቺ ሴት ወዲያውኑ ይህ መጋቢ ያወራው የነበረው የእሷን ህይወት እንደሆነ ተረዳች። ባለቤቷ በህይወት እያለ ባዕድ አምልኮ ውስጥ የነበረ ሰው ነበር። ቤታቸው ውስጥም የተለያዩ ባዕድ ዕቃዎች ነበሩ። ሲሞት እንኳን አቀባበሩ ቤተሰቦቹ መተው ልክ በባህላዊ መንገድ ነበር የተቀበረው። እሱ ብቻ ሳይሆን የተለያዩ ባዕድ ዕቃዎች በሬሳ ሳጥን ውስጥ እንዲገቡ ተደርገው ነበር። ታዲያ እቺ ሴት ይህንን ከሰማችበት ቀን አንስቶ ወዲያውኑ በማለዳ እየተነሳች ከባለቤቷ ጋር ትተኛበት በነበረበት ክፍል ውስጥ እየተራመደች የኢየሱስን ስም እየጠራች ኢየሱስ ክርስቶስን ታመልክ ጀመረ። ከኢየሱስ ስም ጋር የሚያያዝ የመጽሐፍ ቅዱስ ክፍሎችን ታነብ ነበር። የሚገርመው በሰባተኛው ቀን ልክ ይህንኑ ልማዷን እያደረገች ባለችበት መኝታ ቤቷ ውስጥ ሆና ኪችን ውስጥ አንድ የጮኸ ድምፅ ሰማች። ወዲያውኑ ተሯሩጣ ወደ ኪችን ስትሄድ የድሮ ባለቤቷ ማለትም ሟቹ ባለቤቷ ከመሞቱ በፊት ይጠጣበት የነበረው የሻይ ሲኒ ተሰብሮ አየችው። ይህ ሲኒ ከሻይ ሲኒነት ባለፈ የጥንቆላ መሳሪያ ነበር። ከዚህ በኋላ ሌሊቱ ነጋና በማለዳ ጎረቤቶቿ አንኳኩና እንዲህ ሲሉ ነገሯት። እንዴት ነሽ? ትላንትና ሌሊት ላይ እኛ በማናቀው ሁኔታ እናሳድገው ፍየል ሞተብን። ለምን እንደሆነ እንዴት እንደሆነ አናውቅም፣ ብቻ ሞተብን።
አሏትና ግራ የሚያጋባ ነገር ነገሯት። ለምን እንደነገሯት ባታቅም ዝም ብላ በልቧ ያዘችውና ለመጋቢዋ ስትነግረው መጋቢዋ አስረዳት። ይህ ፍየል እነዚህ ሰዎች ወይም ደግሞ የቀድሞ ባለቤቷ እንዲመስላት አድርገው በጥንቆላ አሰራር ውስጥ አንዱ የአምልኮ ግብዓት እንደነበር ተናገሩ። እሷ ግን ለተከታታይ 7 ቀናት የኢየሱስ ክርስቶስን ስም እያወደሰች በምትዘምርበት ወቅት እነዚህ ሁሉ ነገሮች ከሕይወቷ ላይ ተቀረፉ። አንድ ነገር ልብ በሉ፣ የኢየሱስ ስም ከስሞች ሁሉ በላይ ነው። የኢየሱስን ስም ሊገዳደር የሚችል ምንም አይነት ኃይልና አቅም የለም። በምትጾሙና በምትጸልዩ ወቅት የኢየሱስ ክርስቶስን ስም እያወጃችሁ እየተናገራችሁ ጸልዩ። ስታመልኩና ስትዘምሩ የኢየሱስን ክርስቶስ ስም ኃይል የሚናገር ዝማሬዎችን ዘምሩ። ይህ ሶስተኛው የዝማሬ አይነት ነው። አራተኛው የዝማሬ አይነት ደግሞ ምን አይነት አምላክ ነው የምናመልከው እያለ የእግዚአብሔርን ታላቅነት በድጋሚ የሚናገር ነው። ሰዎች እግዚአብሔርን ሲያወድሱና ችግራቸውን ዝቅ አድርገው እግዚአብሔር አምላክን ብቻ ከፍ ከፍ ሲያደርጉ ወዲያውኑ የጠላት ምሽግ መረበሽ ይጀምራል። ለዚህ መሰረት መሆን የሚችል የመጽሐፍ ቅዱስ ጥቅስ በኦሪት ዘጸአት ምዕራፍ 15 ቁጥር 11 ላይ ይገኛል። እንዲህ ይላል፣ አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራ ድንቅንም የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው ይላል። ይህን የተናገረው ሙሴ ልክ ቀይ ባህርን ከተሻገሩ በኋላ ነው። እንዲህ ያሉ አምልኮች እግዚአብሔርን ከማወደስ ባለፈ እንደ እግዚአብሔር ያለ ማንም እንደሌለ በሕይወታችሁ ላይ ይናገራል፣ ያውጃል። እግዚአብሔር አምላክን በሕይወታችሁ ላይ የሚገዳደረውም ሆነ የሚፎካከረው እንደሌለ ይናገራል። ይህንን ዝማሬ ከቤተሰቦቻችሁ ጋር፣ ከቤተ ክርስቲያናችሁ ጋር፣ ከህብረታችሁ ጋር ሆናችሁ ስትዘምሩ በሕይወታችሁ ላይ የእግዚአብሔር ጣልቃ እንዲገባ እየፈቀዳችሁለት ነው። ቤተ ክርስቲያን ጥያቄዎቿን ወደ ጎን አድርጋ የእግዚአብሔርን ሉዓላዊነትና ታላቅነት ደጋግማ ስትናገር ያኔ ለቤተ ክርስቲያን ጥያቄ የነበረው ነገር በሙሉ ያበቃለታል። ቤተሰቦች ጥያቄዎቻቸውን ወደ ጎን አድርገው እግዚአብሔር አምላክን ሲያወድሱና ሲያመሰግኑ ያኔ በሕይወታቸው ላይ ድንቅና ተአምራት መሆን ይጀምራል። አንድ አማኝ እንደዚህ ያለ መዝሙሩን በግሉ ሲናገር በሕይወቱ ላይ ብዙ ነገሮችን ማስተካከል ይችላል። የእግዚአብሔር ታላቅነት በሕይወቱ ላይ መታየት ይጀምራል። ነገር ግን 2ም 3ም ከዚያም በላይ ሆነው አማኞች ተሰባስበው በአንድ ልብ የእግዚአብሔርን ታላቅነት መናገር ሲጀምሩ ያኔ አካባቢው በሙሉ መለወጥ ይጀምራል። የእግዚአብሔር ሰላምና የእግዚአብሔር መንፈስ በዛ ስፍራ ላይ ይሰፍናል። 100ና ከዚያ በላይ የሚሆኑ ክርስቲያኖች በአንድ ልብ ተሰባስበው የእግዚአብሔርን ታላቅነት መናገር ሲችሉ ደግሞ ያኔ በከተማ ደረጃ ተጽዕኖ ማድረግ ይችላሉ። መንፈሳዊ ተጽዕኗቸው ከፍ ያለ ይሆናል። አስታውሳለሁ አንድ ግሬስ የተባለ ቤተ ክርስቲያን 73 ምዕመን ነበረው። ታዲያ ይህ ቤተ ክርስቲያን ልክ እንደ ቤተ ክርስቲያን አንድ ነገርን አወጀ። በእያንዳንዱ ቀን ላይ ጠዋት 4 ሰዓት እስከ 8 ሰዓት ድረስ እየተገናኙ እየጾሙና እየጸለዩ ደግሞም የእግዚአብሔርን ስም እያወደሱና እያመለኩ ለመቆየት ወሰኑ። ከዚህ በኋላ የቤተ ክርስቲያኑ መጋቢ አንድ ነገር ለምዕመኖቹ አዘዘ። ይህንን ጾም ጸሎት ወቅት እያንዳንዱን ጸሎት ከመጀመራቸው በፊት ከልባቸው የኢየሱስ ክርስቶስን ስም እየጠሩና የእግዚአብሔር አምላክን ገናናነት እየተናገሩ እንዲዘምሩ አዘዘ። ይቺ ቤተ ክርስቲያን ይህንን ትእዛዝ ተቀብላ ማድረግ ከጀመረ በኋላ ደግሞም የእግዚአብሔርን ቃል እየተከፋፈሉ የእግዚአብሔርን ታላቅነት መናገር ከጀመሩ በኋላ ከነሱ አቅም በላይ የሆነ ተአምራት በዛ ቤተ ክርስቲያንም በእነሱም በግል ሕይወታቸው ላይ መሆን ጀመረ። የሚገርመው ነገር ይህንን ጾም ጸሎት ከጨረሱ በኋላ በቤተ ክርስቲያን ውስጥ በዚህ ጾም ጸሎት ይሳተፉ ከነበሩት ሰዎች መካከል 13ቱ ነፃ እንደወጡና ከበሽታቸው እንደተፈወሱ መሰከሩ። አንድ ሴት ደግሞ ከዘር ማንዘር የሚመጣ እርግማን ነፃ ወጣች። ሌላ አንድ ወጣት ደግሞ ከሱስ ነፃ ወጣ። አንድ ባልና ሚስቶች ደግሞ ከመሃንነት ነፃ ወጡና በልጅ ፍሬ እግዚአብሔር ባረካቸው።
ከምነግራችሁ በላይ ብዙ ሰዎች ነፃ መውጣት ሆነላቸው። ብዙ ድንቅና ተአምራት ቤተክርስቲያኒቷ እንደበላለቀ። የምታመልኩት አምላክ አቅሙ የሚገመት አይደለም። እጅግ በጣም ኃይለኛ ግዙፍና የነገስታት ንጉሥ የሆነ አምላክም አባትም አላችሁ። እነዚህ 4 የነገርኳችሁ የአምልኮና የዝማሬ አይነቶች እጅግ በጣም ትልቅ መልህቅ ሊሆኗችሁ ይችላሉ። እባካችሁ ሰምተው ከሚተገብሩ መሃል እንድትሆኑ ፈልጋለሁ። ይህንን አድርጋችሁ ህይወታችሁን ለመለወጥ ጣሩ። እስኪ እነዚህ የነገርኳችሁን 4 የአምልኮ አይነቶች በታች ባለው በኮሜንት ሴክሽን ስር አጋሩን። ይህንን ምስክርነት ስትሰሙ የመጣላችሁን መዝሙር አብራችሁ አያይዛችሁ ጻፉልን። እናዳምጧለን፣ እናጋረዋለን። ስላዳመጣችሁ እናመሰግናለን። ተባረኩ።